ኤርሚያስ የውሸቱ ውሸት በጣም ውሸታም መሆኑን ያወቅኩት ነቢት ብርቱካን እንደዚህ ያለችኝ ብሎ እኔን ለማንቋሸሽና እኔን ለማዋረድ የሄደበትን ሂደት አሳፍሮኛል። እኔ ግን ስለሱ ሳወራ አክብሬ በጣም ወደው ማከብራው ብዬን ያወራሁለት እሱ ልምጣቱን እነ ፓስተር ከሊ ያስተምሩታልኩኝ ውሸታም ነው ውሸቱ ነው አላለኝም። ዘመኑን ግን በእኔ እየዋሸ ገንዘብ ይሰበስባል፣ በእኔ እየዋሸ የሆነ ነገር ያደርጋል ማለት ነው። የሆነውን ነገር ልንገራችሁ። ምንድነው እያለ የነበረው? ዮኒ ማኛን ወደ ጌታ ሲመጣ በእነሱ ማለት ነው ምንድነው ያለው? እሱ እኔ ነቢይ ብርቱካንን በጣም መወዳት ማከብራት ለረጅም ጊዜ ቤተሰቦቼን ልጆቼን የምጠይቅ ስለሆነ በእሷ ካልሆነ እኔ አልመጣም የሚል ነገር አለ። ስለዚህ ምን ሆነ? ያንን በሚሆንበት ጊዜ ይህ ሰው ሺህ ጊዜ ማንጋ ይደውላል። ኤርሚያስ ቀለም ብሎ ምን ይላታል? ሰው አለው ወይ የሚያስተምረው ሰው አለው ወይ ብሎ ይላታል። ከዛ በኋላ ይነጋገራሉ። ያለው እሱ ፓስተር አላዛር አሁንም አከብረዋለሁ፣ አሁንም ወደው ሰው ነው። በደንብ አድርጎ የሚነበቡትንም የሚደረገውንም ዙም አድርገን እየጠየቅኩኝ እየመለሰልኝ በደንብ ተደራርገን ተነጋገርን ማለት ነው። ስለዚህ ምን ይላል ይሄ ሰው? የዋሽና ዮኒ ማኛ ብላት ብሰራ ብጨቀጭቃት ነቢት ብርቱካንን እምቢ ብላኝ ሳይማር አጠዳድፋ አስጠመቀችው ብሎ ስሟን ማጥፋት ጀመረ ማለት ነው። በፊትም መጀመሪያ እሷ እንዳትሆን በጣም አድርጌ ስከራከራት ነበረ፣ ብዙ ነገር ስለነበረ ከሚለው ነው። ይህን ነገር ደግሞ አሁን እሷ ትንገራችሁ ምን እንደሆነ ይሄ እንድትሰሙ ነው። እኔ ሲጀመር አልተከራከረኝም። እውነት ለመናገር ከሆነ ያለኝ ምንድን ነው ራሱ ነው። ልክ ያውም የተናገረበት የጻፈበት ራሱ እንትኑ አለ፣ የጻፈበት ቀኑ አለ። ሜ ላይ ነው አንተ የተጠመክበት ቀን አለ። ምንም ማሳስት እውነት ነው ያለው ማለት ነው። እዛ ጋር ደወለልኝ ነቢት ብርቱካን አላነሳሁለትም። ወደ ስንት ጊዜ ነው የደወለው? ቁጥሩ እንደውም አለ እዚህ ጋር አለ። ቁጥር ማሳየት ስለማይቻል አላረገውም። ግን እዚህ ጋር ያለውን ላሳይ። ማሳየት ሳይሆን እንዲሁ አለ አይደለ ያለውን ነገር የተላከልኝን ላሳይ። እግዚአብሔር ምስክሬ 1 2 3 4 ሚስኮል አለ። ከዛ ሰላም ነቢት ብርቱካን ይላል። ኤርሚያስ ነኝ በቅንፍ እውነቱን ተናገር ብሎ አስቀመጠ። ራሱ ነው እና ራሱን የደወለው። አልጨቀጨኩትም፣ አልጠየቅኩትም። ስለአንተም ጉዳይ ያወራሁት ነገር እኔ የለኝም ማለት ነው። ራሱ ደውሎ አይ ዮኒን እንዳስተማርሽው አውቃለሁ፣ ግን ተጨማሪ ትምህርት ይማር አለኝ። ሲለኝ ኦኬ እንደዛ ካልክ ይማር ችግር የለም። ምክንያቱም ሁሉም ሰዎች ተጋለውብ ስለሆነ ሁሉም ሰው ያም ለእኔ ይልቅ ስለነበረ እሱም ደግሞ ተናጋሪ ሰውና ዝም ብሎ አንዳንዴ ውሸትም ስለሚያወራ ኦኬ ና ብዬ እንዲያወራ እንዲል አደረግኩት ማለት ነው። እዛ እሺ ተባለ። አንተንም ጠየከኝ ዮኒ እንደዚህ ብሏል። እኔንም ጠይቆኛል። ለዚህ ምን ቅሪ ነው ቅር አይለኝም። ያስተምሩ ካልኩኝ እንዲያስተምርህ አላዛር ተደርገ ማለት ነው። ሲጀምር አንተ የቃልም እውቀት የለብህም። እኔ አንተ ፊትም ስለሆነ ሁሉም ሰው ፊት በዓለም አንተ ከሌለህበትም ሳወራን የከረምኩት የእውቀትም ችግር የለብህም። ግን እንደ ሰው የግድ የደህንነት ትምህርት መማር ስለነበረብህ ይማር ተባለ። ከዛ ውጭ ግን በሰዎች ዘንድ ለምሳሌ አሁን በዚህ በእኛ አካባቢ ለመወደድ ያሰበው ነገር ነው። ምናልባት እኔ አሁን ማነት ፓስተር እንዳልካለ ፓስተር ከሌ አለ እንዴ እኔ እኮ ከነሱ እኩል እኔም አገልግያለሁ። እኔም በአገልግሎቴ ቢሆን 15 ወደ 20 ዓመት ውስጥ እየገባሁኝ ነው። ከመድረክ ላይ ሳልወርድ እግዚአብሔር ድንቅና ታምራት ሰርቶ የማይወልዱ ሰዎች ወልደው እውር በርቶ ይህን ሁሉ ታምራት ጌታ ሰርቷል በእኔ ህይወትና አገልግሎት ውስጥ። ታላላቅ የእግዚአብሔር ሰዎች ሹማት ታላላቅ ሰዎች ማስጠምቅ ያለው አንተ የምታውቀው ሰው አለ። ታላላቅ ሰዎች አሉ እና እንዲህ ብለን ዛሬ ማንናገራቸው ማለት ነው። እና ብዙ እግዚአብሔር ሲሰራ አይቼዋለሁ በተመን በኤርሚያስ እኔ አንድ ቀን ምንም ነገር እግዚአብሔር ሲሰራ አላየሁም። እውር ሲበራ አላየሁም። ሽባ ሲነሳ አላየሁም።
የማይወልዱ ሰዎች ሲወልዱ አላየሁም። ይሄንን ገብቶ ሰዎች ማየት ይችላሉ። ከሆነ እኔ ዛሬ በአደባባይ እንደው የፈለገ ልባል ማለት ነው። እሱ ግን ወጥቶ ዘመኑን ሙሉ ሰው ማንቋሸሽ፣ ያልተባለ ውሸት መዋሸት፣ ብርን መሰብሰብ ከፈለገ ይሄንን በራሱ ማድረግ ይችላል። ነቢት ብርቱካን እዚህ ውስጥ መጠራት የለበትም። ዮናስ ሙሉነህ መጠራት የለበትም። በራሱ ማድረግ ይችላል። እኛ ቅመሞች ሆነን አሁን በእያንዳንዱ ነገር ውስጥ ቅመም እየተደረገን መግባትም የለብንም አይደል እንዴ? ዮኒ ነቢት ብርቱካን፣ ዮኒ ነቢት ብርቱካን እየተባለ በእኛ ስም መነገድም የለበትም። ከፈለጉ ራሳቸውን ሰብስበው አንተ ዮኒ አንድ ሰው ነው፣ አንድ ግለሰብ ምን እነ ማአት ሰው ወደ ጌታ መጥቶ እኮ ማአት ሰው ባክ አድርጓል እኮ አይደል? ማአት ሰው ጌታ አንትቷል። ዮኒ ብቻ እኮ አይደለም እኮ ብርቅ ቢፈልገው ዴማስም የዚህን ዓለም ወዶ ሄዷል ብሎ ጳውሎስ እንኳን አንተ እኮ ወዳ አልልክም እኔ ስለማቅ ማለት ነው። እስቲል በጌታ ነህ፣ እግዚአብሔር እየሰራብክ ያለ ነው። ነገሮች እንኳን እኮ ከመሆናቸው በፊት የምታቅሰው እኮ ነው አንተ በመሰረቱ። ይሄን ታውቃለህ፣ ዛሬ አይደለም። ይሄ እውነት ነው የምናገረው። ድሮንም ብያለሁኝ እኔ እንደ አንተ ፕሮፌሲ ነው እንደ የምታወራው ምናምን ሁሉ ብያለሁኝ፣ እውነት ለመናገር ከሆነ ማለት ነው። ስለዚህ እነሱ ስላሉ አይደለም። እና ኤርሚያስ ራሱን የደወለው ራሱን የደወለው ጨቀጨቀችኝ፣ በፍጹም አልጨቀጨኩትም። እንደውም እኛ ከተጠመቀን በኋላ አንተ ካስጠመቅኩ ምናምን ዮኒ ጋር አብረን እንግባና እስቲ እናውራ ምናምን ብየዋለሁኝ። እኔማ እችን ቃል ብቻ ተናግሬያለሁ። ከዛን ውጭ እስቲ በእኛ ሀገር አይመችም ሰዓት አቆጣጠር፣ ግን ከቻልኩኝ እመጣለሁ። በቃ አለቀ። ከዚህ ውጭ ከሱ ጋር አላወራሁም፣ ተደዋውየውም አላውቅም። ስለዚህ ይሄ አንተ እውነተኛው ሰው አለ፣ ለክርክ ነው ሁሉም ሰው ለክርክ ነው የሚመሰክረው። ስለዚህ ለክርክ ነው አንተ የምትመሰክረው ለእውነት። እነሱ እኔ ጋር ደውሎ ራሱን የደወለው የጨቀጨቀኝ ራሱ ነው። እኔ አልጨቀጨኩትም። ፓስተር ከሊ ጋር የሚጠመቅ ብዬ አላልኩም። አንተም ደግሞ ከእግዚአብሔር ቤት ይሄ ሁሉ ሰው ማየት ይችላል። ዮኒ አልወጣም። ከየት ይወጣል? ወደ ከእግዚአብሔር ቤት ወጣ ማለት ምን ማለት ነው? እንኳን አንተ እኮ ተጠንቀቅልኝ እንዳላልፍ አንዳንድ ጊዜ ተናገር ያዳምጣል። ከአንዳንድ ጊዜ እኮ ከየት ነው አንተ ከኛ እንደምትማረው ምንድን ነው የተማርከው? ከምንድን ነው የተማርከው ከኛ? እሱ እኮ ነው የሚገርመኝ። እውነቱን እህትነት በምታሳዩ ስርዓት በምታረጊው ነገር እግዚአብሔር በሁሉም ይባርክሽ። ሁሌም የማመሰግንሽ የማከብርሽ ሰው ነሽ። የአንቺ ፕሮፌሲ ሰርቶ አይቼዋለሁ። ምንም መካድ አይቻልም። አንዳቸውም ሌሎች ያሉት ስንስቅበት እንጂ የሰሩትን ነገር አላየው። ባየሁት ነገር ግን እነ ኤርሚያስ ቀለሜ ጋር ሲሆን ገድል ነው የተማርኩት። እንዲያውም ጥሩ ገድል አንባቢ ሆኛለሁ። ኦርቶዶክስን ማንቋሸሽ ነው የተማርኩት። ኦርቶዶክስን መስደብ፣ ኦርቶዶክስም እንደፈለገች ኦርቶዶክስ እስከ ጳጳስ ድረስ ነው የተሳደብኩት። እግዚአብሔር በሚያውቀው ጳጳሱን የማይረባ ስድብ ተሳድቤያለሁ። ይሄ ነው እንግዲህ እነሱ ጋር ያለው ትምህርት። አሁን ብትገቢ እነሱ ጋር ኦርቶዶክስ እየተሰደበች ነው፣ ወንጌል የለም። አሁን ብትገቢ እነሱ ጋር የእሱ ፔጅን ኤኒዴይ ግቢ፣ ኦርቶዶክስ ከመሰደብ ውጭ ስለ ክርስቶስ ወንጌል የሚባል የለው። ይሄ ነው። ስለዚህ እነሱ ጋር ነበር የነበርኩት 8 ወር በምታዩት መልኩ። እነሱ ጋር ገባለው። ስገባ የሆነ ሰው ያስገባል። ዝም በል እኩል አታውራ፣ ጸጥ በል አውርደው ምናምን እየተባለ ይሰደባል። ከዛ ብሬ ቁጭ እላለሁ፣ ያልቃል። እኔም በቤት ገብቼ የምፈልገውን እሳደባለሁ። ከዛ ያልቃል ነው። ይሄ ነው ወንጌል። ግን በራሴ ምን ማድረግ ጀመርኩኝ? እግዚአብሔር በሚያውቀው መጽሐፍ ቅዱስ ማንበብ ጀመርኩኝ እና አንዳንድ ጥያቄዎች መጠየቅ ጀመርኩ። ዳጊ አለ የማይክደው ዳጊ፣ ወንድማችን ዳጊ ጥላውን እኔ በጣም ነው የሚመቸኝ የምወደው። እሱ ጠይቄዋለሁ። ይሄ ዳጊ ይሄ ጥያቄ አለ። እንዲሁም ደግሞ እኔ ፔጅ ላይ መጥቶ ኤፍሬም ባለ ጊዜ የሚባለው ጥያቄዎች ጠየቁት። ጭራሽ ምን ሆነ ሲጠይቅ እንዴ ኦርቶዶክስ መሆን አስበሃል እንዲ ያለ ኢደዝ ማተር ምንም ባስብ እኔ ጠየቁት ጥያቄ መመለስ እንጂ የሚገባው አንድ ክርስቲያን ከመጽሐፍ ቅዱስ አውጥቼ ከጠየቅኩኝ መጽሐፍ ቅዱስን አስመርክዞ መመለስ ሲገባ ጭራሽ መሆን አስበሃል ወይ? ሰው መጽሐፍ ቅዱሱ ልክ ነው ማለት ነው። ከኔ ጋር አይደለም መበሳጨት ያለበት። ሌላው ምንድን ነው? ልዩነቱን ጠየቅኳቸው፣ ማኩረፍ ጀመሩ። እንዴ
ቃለ ሕይወት ከመሰረተ ክርስቶስ ጋር እንዳደለም ወይ መሰረተ ክርስቶስ ከሙሉ ወንጌል ጋር እንዳደለም ወይ ምናምን ብዬ ስጠይቃቸው አይደለም፣ በዶክትሪን አንድ አይደለም። ማወቅ ጀመርኩ፣ መጠየቅ ጀመርኩ። ከዛ አንተ እኛን ልታበጣበጥ ነው የመጣኸው ጭራሽ ዳወዜ። ስለዚህ አንድነት በሌለበት ክርስቶስ የለም። እኔ እስከማውቀው ክርስቶስ አንድ ሁኑ ነው። የኬፋ የጳውሎስ የኔ ነኝ አትበሉ አንድ ሁኑ ብሎ ያለው እያለ እዚህ የተለያየ ትምህርት እየሰጠ እያጨለለኝ፣ እዚህ ደግሞ አንድ ነን እያለ ይዋሸኛል። አንድ የሚሆንበት ኦርቶዶክስ ጋር ኦርቶዶክስን ለመስደብ። ከዛ ውጭ እርስ በራስ ራሳቸው ቃል በቃል የተናገሩትን ቪዲዮ ማሰማት ይችላለሁ። እንደ አሜባ ተበጣጥሰናል አንድ አይደለንም ብሎ ራሱ ኤርሚያስ ይሰብካል። ከዛ መልሶ ደግሞ ኦርቶዶክስ ላይ ዱላ አዞራለሁ ይልሻል። ስለዚህ ባየው ተማርኩኝ፣ አየው ጠየቅኩኝ፣ መልስ የለም ገስዋት። መልስ ከሌለ መልስ ያለበትን አፍታንካ ተወያዩ ሲባል ይባሉ። በምን ይስማሙ? ይሄ የሚያስተምረው ሌላ ነው፣ ይሄ የሚያስተምረው ሌላ ነው። ስለዚህ ይህን ልዩነት በሙሉ በመናገሬ ዮኒ ማኛ ሊበትነን መጣ። መጀመሪያ መቼ አንድ የሆነን ማን ሊበትነው ይችላል? አሁን ለምሳሌ ኦርቶዶክሶች ተነጣጥለው መጥተው ከኔ ጋር ምንም የሚያደርጉት ነገር የለም። እነሱ ጋር ግን ያለው ልዩነት ትምህርቱን እንኳን እራሳቸው የማይቀበሉ ትምህርት ነው። እስቲ ጠይቂያቸው። እግዚአብሔር ባርክሽ። እኔ አሁንም እማከብርሽ፣ ወደፊትም እኔ ምንም በአንቺ ላይ አንድ እቺን የምታል ቅሬታ የሌለኝ ሰው ነኝ። ፕሮፌሲውን ስላየው እግዚአብሔር ይሰራብሻል፣ ወደፊትም ይሰራል። እግዚአብሔር ሁሉን ያሳካለች። እግዚአብሔር ራሱ የሚፈልገውን ሰው ያስነሳል። በፈለገበት የፈለገው እስቲ እንዳልሽው አንድ ሰው በኤርሚያስ የዳነ ሰው አንድ ሰው አምጪ። አንድ ከራስ መታት ሌላውን ከራስ መታት የዳነ ሰው አታመጭም። እሱ ቤት የሚገኘው ስድብ፣ እሱ ቤት የሚገኘው ማንቋሸሽ ነው። እሱ ቤት ምንም አንድ ትምህርት የለም። ትላንት ራሱ ሌላ ልጅ ከሱ ካስተማረው ሊወጣለት ነው። ትላንትና ስሰማቸው እግዚአብሔር ምስክሬ፣ እኔ ቤት ይመጣል ልጁ፣ እሱ ጌታን አስቀብያለሁ ብሎ እንትን ብሎት ትምህርት አሰጥቶት ካናዳ የሚኖር ሰው ነገ እኔ ፔጅ ይመጣል ነው ውሸት አላርኩ ትምህርቱ ትክክል አይደለም ብሎ ነገ ሊመጣ ነው። አልተቀበልኩም ማለት እኔ እኮ ዝም ብለህ የጸለይክልኝ ነው የመሰለኝ እንጂ ጴንጤነትን ተቀበልክ ማለት አይደለም ብሎ ተናገረ። አሁንም ልጅ ምንድን ነው ይሄ ሰው ከድሮም ጀምሮ አንቺ ላይ ጥላቻ አለ። በተለይ የሚያሳዝነኝ ሴቶች ላይ ይሰጣል። መልስ የሚሰጠውም ስለ እኔ ነው የሚሰጠው። ምክንያቱም የሚችለው ማንን ነው ብለህ የምትጠይቀው እሷን ነው የምችለው ነው የሚልህ። ሌላ አንድ ሰው አይችልም። አንድ ሰው እስቲ ወንድ ሆኖ እሱ ሲናገር ነቢያትን አንድ ሰው አልተናግሯት አይፋቱትም። የሚናገረው ሁልጊዜ እኔ ነው። ሴት ነው የሚያሸንፈው። እኔ ከኔ ጋር ነው ትግሉ ራሱ ለምን እንደሆነ እስከማይገባኝ ድረስ ማለት ነው። እና ማስተማር እኮ ማስተማር ይችላል፣ ማስጠመቅ ይችላል ከፈለገ። ግን ወጥቶ በአደባባይ እንዲህ ብያት ብሎ የኔን አገልግሎት የኔን ነገር መንቋሸሽ የለበትም። ሲጀምር የኢየሱስ የስሙ ኃይል ጨርቅ ብለሽ ጻፊበት ብሎ የዛሬ 6 7 8 ዓመት 9 ዓመት ይሆናል ያ ቶታል ቸርች ጨርቅ ላይ ጻፊው አለኝ። የኢየሱስ የስሙ ኃይል በይና አለኝ። ይሄን ስሜን ጻፊበትና ሰው እኮ ገብቶ ማየት ይችላል። ስሜን ጻፊበትና ለሰው ስጪው እንዳትሸጪው አለኝ። ከሸጥሽው አልሰራበትም፣ ካልሸጥሹ ግን ሰራለሁ አለኝ። መንፈስ ቅዱስ ይኸው ዛሬ መንፈስ ቅዱስ ጌታ ይኸው አንደበቴን ይዝጋው። ጌታ ፊት ነው የምናገረው፣ እውነቴን ነው የማወራው። ከዛ ሲለኝ ለምን አልኩት ስለው ጌታ ምን አለኝ? ብሸጠው እኮ ለቸርች ኪራይ ብዙ ነገር የምታመልኩት ስሙ ላይ ነው፣ የኢየሱስ ስም ላይ ነው። ይሄ ጨርቅ የመጣው ኬት ነው ምናምን እላቸዋለሁ። ሰውን ከመርካቶ ስሙስ ከሰማይ ይሉኛል ማለት ነው። እና ቢጠፋባችሁ የሆነ ነገር ይፈጠር ምንም እንዳይመስላችሁ። ግን እርጉዞች ሆዳቸው ላይ ያደርጋሉ፣ በሚቀጥለው እርግዞ ይመጣሉ። እምነታቸው ነው። ኢየሱስ ክርስቶስ ያንን ዕውሩን ዮሐንስ ወንጌል ምዕራፍ 9 ላይ ስትመለከት መምህሮ ያሉት ይሄ ሰው ዕውር ሆኖ እንዲወለድ ማነው ኃጢአትን የሰራው አሉት አይደል? ጌታ ኢየሱስ ምን አላቸው? እሱም ወላጆቹም ኃጢአትን አልሰሩም አለ። የእግዚአብሔር ክብር በሱ እንዲገለጥ ነው አለና ጌታ ኢየሱስ ክርስቶስ ጭቃ አደረገ፣ አፈር አደረገና አይኑን ቀባው።
ሄደ በሴሊሆም ታጠባለው። ታጠበ፣ አየ፣ መጣም ይላል። አሁን ጭቃን ያደረገው ምራቅ ነው ያደረገው አይደለ? ከዛ በኋላ ይህንን አድርጎ መጣ፣ አይኑን ፈወሰለት ማለት ነው። አሁን በዚህ ዘመን ጌታ ኢየሱስ ክርስቶስ ጭቃ ምራቅ አድርጎ ቢፈውስ እንደዚህ ብዙ ሰዎች ይነጋገሩበት ነበር ማለት ነው። ስለዛ ያ ጨርቅ በጣም ይሰራል አልኩህ። የጳውሎስ ጨርቅንም ሰዎች እየወሰዱ የጳውሎስ ጨርቅ ምዕራፍ 19 ሐዋርያት ሥራ ላይ ሄደህ ስትመለከት የጳውሎስን ጨርቅ ወስደው እውር ይበራል፣ ሽባ ይነሳል፣ ሙታን ይነሳል። መንፈስ ቅዱስ ካለበት ማንኛውም ነገር እንደሚሰራ አምናለሁ። ድምፅ ነው፣ እግዚአብሔር ድምፅ ካለበት ማለት ነው። እና ይሄ ኮርጅም አይደለም፣ ከመንፈስ ቅዱስ የሰማሁት ድምፅ ነው። ተሽጧል፣ አንድም ቀን ተሽጦ አይታወቅም። ተሽጦ ይላሉ ማለት ነው። የተሸጠ ነገር የለም። እና ለአንተም ግልጽ ለማድረግ ነው። እና እኔ ስለማቅ ነው አንተ ታውቃለህ። ሌሎቹ ግን የመሰላችሁ ለመሸጥ፣ ለመለወጥ፣ ለመሸቀጥ ለመሰላችሁ ወንድምናቶች የነፃ የቤተ ክርስቲያን ስትሄዱ፣ እሷ ጋር ቸርች ስትሄዱ የሚሰጣችሁ የጸለየችበት ስጦታ ነው። እንደ እምነታችሁ ነው። የምትቀበሉ ትቀበላላችሁ። ያ ምክንያቱም የዘይት ነጋዴ የበዛበት እንደሆነ ታውቃላችሁ። ዘይትን በደንብ አድርገው ሲቸበችቡ እናውቃለን። ሌላው ምንድን ነው የምጠይቅሽ፣ አንድም ቀን ኦርቶዶክስን ስትነቅፊ ሰምቼሽ አላውቅም። እግዚአብሔር በሚያውቀው ለምንድን ነው? እኔ ለምንድን ነው መሰለህ ኦርቶዶክስን ማልነቅፈው ለምን እንደሆነ ታውቃለህ? አንደኛ እኔ ኦርቶዶክስ ምን አረገችኝ? ምንድን ያረገችኝ? ተባረኪ። እኔ አንደኛ ኦርቶዶክስ ጌታ ኢየሱስ ክርስቶስን እንዳቅ ረድታኛለች። አሜን። ጌታ ኢየሱስ ክርስቶስን ያወቅኩት ኦርቶዶክስ ቸርች ውስጥ ሆኜ ነው እና ጌታ ኢየሱስ አዳኝ እንደሆነ ፈዋሽ እንደሆነ አወቅኩት። እንደው ሌላ እምነት ተከታይ ባለመሆኔ በጣም ደስተኛ ነኝ። ኦርቶዶክስ በመሆኔ ኦርቶዶክስ ያተረፈችልኝ ኢየሱስን እንዳቅ ነው። ጌታ ኢየሱስን አሳውቃኛለች። ስለዚህ ቴንኪው ብዬ ከወጣሁኝም አመስግኜ መውጣት እንጂ ተመልሼ ሄጄ ኦርቶዶክስን ምሰርብበት ኦርቶዶክስ እንደዚህ ናት፣ ኦርቶዶክስ እንዲህ ናት የምልበት ምክንያት የለኝም። ምክንያቱም ልጆኜ እዛ አስቀድሻለሁ። ልጆኜ ይሄ ምንድነው 16 ጾም ያለው እንደዚህ እንደዛ ማለት ነው። ስለዚህ ኦርቶዶክስ ጌታ ኢየሱስ ክርስቶስ አለ ብዬ ነው። አባቴ በጣም ዳኛ ነው እንዳልኩ፣ ግን በጣም ኦርቶዶክስ ቸርች ላይ በጣም አንደኛ ካህን ነው እና ምንድነው እኔ ኦርቶዶክስን በምንም መንገድ ልነቅፋት፣ ልሰርባት፣ ላንቋሽሻት አልተጠራሁኝም። ይሄ ቁርጥ ነግራችሁ እችላለሁ። ምክንያቱም ምንም ያደረገችኝ ነገር ስለሌለች። እውነት ክርስቶስ ነው? አዎ ክርስቶስ ነው። መዳን በኢየሱስ ነው? አዎ በኢየሱስ ነው። ኢየሱስ ጌታ ነው? አዎ ኢየሱስ ጌታ ነው። የኔና የነሱ ዶክትሪን እኔ ትክክለኛውን ነገር ነው የማውቀው፣ እነሱ እንዘኛው የምለው ነገር የለኝም። የተረዱት ሰዎች በተረዱት ሰዓት አውቀው እውነተኛውን መንገድ እኔ ህይወትም መንገድም እኔ ነኝ ያለውን ክርስቶስን ከኔ ውጭ ሌላ አታምልክ ያለውን ጌታ እሱን ነው የማመልከው። ከዛ ውጭ ግን ኦርቶዶክስን ፐርሰናል ሄጄ አታክ አላደርግም። ካቶሊክን ፐርሰናል ሄጄ አታክ አላደርግም። እንትንን ሄጄ ፐርሰናል አታክ አላደርግም። ምክንያቱም ለሱ ስላልተጠራሁኝ ነው። ኦርቶዶክስን መቼም ፎሬቨር ኦርቶዶክስን ምንም አልላትም፣ እጸልያለሁ። እግዚአብሔር ባርክሽ። አለቅ። ይሄ ነው ስለማቅም ነው በጣም ኦርቶዶክስንም ሳይሆን ሌሎችንም ሃይማኖቶች ሳትደርሺ የራስሽን በገባሽ መልኩ የእግዚአብሔር መንግስት ሰው እንዲወርስ የምታስተምር ነሽ። ስለዚህ እግዚአብሔር በዛ ብርክ ያርግልኝ። ነገሩን ለማጥራት ነው በየቀኑ እየመጣ እሱና የእሱ ጀሌዎች ነቢት ብርቱካንን መቆሚያ መቀመጫ ስላሳጡ ይህን አጋጣሚ ሳገኝ እንዴ አለች እንደ ብዬ ክሊክ አድርጌ የጠራሁሽ ለዛ ነው። ይቅርታ ሳታስቢው ስለጠራሁሽ፣ ግን ይህን ነገር ሰው ክሊር አድርጎ እንዲያውቀው ነው እንድትበልጭ ይሄንን ለመናገር ፈልጌ ነው። ምክንያቱም ሰው ግራ ስለገባው ለምንድን ነው ምናምን ስላሉ እሱም ልክ እንደ እውነተኛ እኔ እንደ ውሸታም ስለተደረግኩኝ እኔ ደውዬ ጭራሽ ለዮኒ ማኛ ፈንድ ተሰጥቶት ነው ብሎልሻል። አንቺ ትቀልጃለች እንዴ? መንግስትን እንዲሳደብ ፕሮቴስታንትን እንዲነጣጥል ከፍተኛ በጀት ተመድቦለት አሁን እየሰራ ነው ያለው። ደርሶናል እያለ ነው። እንደዚህ አይነት ውሸት በጌታ ሆኖ መናገር ለምን አላካፈልካቸውም? ግን አንተ ዝም ብለህ ይህን ሁሉ ተወስደ ጸጥ ትላለህ። ሰጪውን ባገኘው አልፋታውም። ራሱ ገና
ሰጪው ሳይታወቅ በጣም ያሉት የነበረው ደምረው ነበር። ደምረው ራሱ እባካችሁ መኪና አዋጣችሁ ግዙልኝ አለ። እሱ ራሱ በሱ በኩል ነው የተላከለት ተብዬ፣ እሱም አዋረደኝ። መኪና አዋጣችሁ ግዙልኝና ስራዬን ልጀምር እያለ እየጨቀጨቀን ነው። እና አሁንም እግዚአብሔር ያክብርሽ። የራስሽ ቸርች አለ። የት? ሜሪላንድ ላይ አይደለ? ዲሲ ላይ ነው። አድራሻው ምናምን ነገሪያቸው ለሚመጡ ሰዎች ካሉ እዛ ሄዳችሁ ከእሷ ጋር የአምልኮ ጊዜ አለ። ከእሷ ጋር የምትወዷት የምታከብሯት፣ ወይም ደግሞ እንደው የውሸት ነው የእውነት ነው ብላችሁ እንትን ማለት የምትፈልጉ ራሷችሁ ሂዱና ይኸው እውነት ለሰው ልትሸቅልባቸው ነው ገንዘብ ልትሰራባቸው ነው ብላችሁ የምታስቡ የሆነ ሰው ምን አለ፣ እዚህ ቤት ውስጥ የሚሳደቡ ጴንጤዎች ናቸው አለ። እዚህ ውስጥ እንዳለ ኧረ ተው ራሳችሁን አታሰድቡ። አይ እዚህም ቤት አሉ፣ ችግር የለውም እሱ ችግር የለው። ለምንድን ነው እንዴ ተሰብስበን እንረግማለን እኮ ነው የተባልኩት እንጂ ቀልድ መሰለኝ። እሱን ተው፣ እሱኛው ሰውዬ ጋር አንሄድም፣ ይቅር። እንደዛ ነው። ግን እግዚአብሔር ብርክ ያርግሽ። በልኩ ልጄ ነህ። ስለዚህ ምንም ይፈጠር ምንም አለቅ። ተባረክ። እኔ በጣም በጣም ነው የማከብረው። እና ግን እኔ አሁን ባየሁት እግዚአብሔር ምስክርነት የምሰጠው በክርስቶስን ማምነው አብ ወልድ መንፈስ ቅዱስ ብላ እኔን የሚያስተማረችኝ ኦርቶዶክስ ናት። በግልጽ ኦርቶዶክስ ናት ያስተማረች። አሁንም ይሄ 40 ቀኑ አብይ ጾም 55 ቀን ነው። አክቹዋሊ 55 ቀኑን የምትጾመው የምትጸልየው የምትሰግደው ስለ ክርስቶስ ነው። ብዙ ነገሯ የኦርቶዶክስ ልዩነት ሳይሆን አንድነቷን የጠበቀችልኝ ናት። በአንድነቷን ጠብቃልኛለች። እዚህ ቤት ደግሞ እንዳየዎች ቅድምም ኤክስፕሌን አድርጌያለሁ። ከአንድነት ይልቅ ልዩነቱ የከፋ ነው። አንዱ ስለ አንዱ ቄስ ሆኖ በኦርቶዶክስ ውስጥ ወጥቶ አደባባይ ላይ እንዲነ ሲባባሉ ሰምተን አናውቅም። ምክንያቱም አንድ ስለሆኑ አንዱ እንደዚህ አድርገሃል እንዲፈጥረሃል እየተባለ በየቀኑ አጀንዳ እየወጣ ኦርቶዶክስ ለኦርቶዶክስ ሲፋጅ አታውም፣ አትሰሚውም። ይስናገና ያብን ቤተክርስቲያን ነው የምትመክረው። አንድ ሰው ቢያጠፋ አንድ ቄስ ቢያጠፋ ምንድን ነው የሚያደርገው? ቤተክርስቲያን ትመክረዋለች፣ ቤተክርስቲያን ታስተምረዋለች፣ ቤተክርስቲያን ትገስጸዋለች እንጂ በየቦታው እየመጣ ያዙ ይልቀቁኝ እየተባለ የሚወገር ነገር የለም። እና አንድነቷን ስለጠበቀችልኝ በጣም ኦርቶዶክስ ልቤ ከልብ በላይ እያደላ ነው። ትምህርቷንም እየወሰድኩ ነው። ስለዚህ ያንንም በውስጥ በደንብ አውራሻለሁ በዛ ነገር ላይ። ግን አሁንም ለሌሎቻችሁ እንደ ክርስቲያንን ለምትሉ ተማሩ። መጀመሪያ በአንድነታችሁ ላይ ሰው አንድነትን ከኦርቶዶክስ ተማሩ። እውነቴን ነው የማወራው። ልዩነትን ሳይሆን አንድነትን ተማሩ፣ ህብረትን ተማሩ፣ ይቅርታን ተማሩ። ልትገዳደሉ የምትፈላለጉ ወንድማማቾች አላቸው። አሁን ለምሳሌ ኤርሚያስ ቀለሜና አቤል አቡና ቢገናኙ ይገዳደላሉ። እውነቱን ልንገርሽ፣ በኦርቶዶክስ አንድ ጥሪልኝ ለመገዳደል የሚፈልግ ቄስ ወይም ወንጌላዊ አንድ ጥሪልኝ ለመገዳደል የሚፈላለግ ሌሎቹንም መጥቀስ እችላለሁ። ቢገናኙ ይገዳደላሉ። ስለዚህ በእንደዚህ አይነት ጸብ ባለበት ክርስቶስን አውቃለሁ ማለት ይሄ ስህተት ነው። ክርስቶስ ፍቅርን፣ ሰላምን ነው ስበኩ የሚለው። እነሱ ጋር እንግዲህ በምታየው ደረጃ ለመገዳደል ስምም እየዋሹ የአንቺን አሁን ስም ለማጥፋት ነው። እኔ አጠፋው፣ እኔን ውቀቱኝ። ዮኒ ማኛ አጠፋ አይደል? ውቀቱኝ። እኔ ምን አረገች? እሱ በምን አገናኝተዋት ከኔ ጋር? እኔ ባጠፋሁት እሷን መውቀሱ ምን ያገናኘዋል? ስለዚህ ስህተታችሁ የእናንተ ነው። ብዙዎቹን የምታርቁት በእናንተ ነው። ጨረሻ ብትቀርቧት ብታውቋት ነቢይት ብርቱካን እግዚአብሔር ምስክሬ የምትወዷት ሰው ናት። ሰው ከሩቅ ሳይሆን ስትቀርቡት ነው። እኔ የቀረቡኝ ሰዎች ስለ እኔ ምን እንደሚያወሩ ስለማቅ ነው። ሰውን የምታውቁት ስትቀርቡት ነው። የማያውቅ እንደፈለገ ሊል ይችላል። ግን አንድም ቀን ክፉ ማትናገር ነቢይትን ይዛችሁ በየጊዜው መውቀሱ ቢበቃ ጥሩ ነው ብዬ አስባለሁ። መጀመሪያ እናንተ ወንጌል ትክክለኛ ነው ወይ?
እናንተ ወደ ክርስቶስ መንገድ አምጥታችኋል። እናንተ እውነተኛውን ሰብካችኋል። ወቃሾች ናቸው እና ያንን ነው የምለው። ብርክ በይልኝ፣ እግዚአብሔር ይጠብቅሽ፣ በርቺ ነው የምለው። እንግዲህ ከኔ ጋር ወዳጅነታችን ዘላለማዊ ነው። ቤተሰብ ነን። ከሚመጣ እኛ ወደ ኢየሱስ እስከምንሄድ ድረስ ቤተሰብ ነን። ከነቢይ ሰላምሽ ይብዛልኝ። መልካም ጊዜ ሆነልሽ። ማከብረህ አንተንም ልጆችህንም ባለቤትህንም። አሜን። እሷ ጋር ባለፈው እያወራን ነበር፣ ደስ ብሎኛል። ስለዚህ እግዚአብሔር ስሙ ይባረክ። ደግሞ ትመጣለህ በቅርብ ቀንም? እመጣለሁ። ኢየሱስ ጌታ ነው። አሜን። ክበሪልኝ። ተባረክ። ሆን ሰላምሽ ይብዛ። እሺ ናት። በጣም ነው የምወድህ። ኖሪልኝ። እንግዲህ እውነታው ወጥቷል። እኔ በጣም ነው የምወደው፣ እግዚአብሔር በሚያውቀው በጣም ወደ በነጋችን ላይ ቄዳርን እስካልተጠመቅኩ ድረስ ሙሉ ኦርቶዶክስ አይደላችሁ። ተጓብተናል። ስለዚህ ለማታውቁ ፕሮቴስታንት ለሆናችሁ፣ ሙስሊም ለሆናችሁ ምናምን ጥምቀቱን ሳትወስዱ ኦርቶዶክስነት የለም። ያንን አምናችሁበት ስትጠመቁ ነው። ተግባባን። አምናችሁ ትምህርቱ ገብቷችሁ ስታደርጉት የዛኔ ሙሉ ኦርቶዶክስነት አለ። እኔ ስለፈለግኩና በአፌ ስላልኩ ብቻ አይደለም ኦርቶዶክስ የሚቆነው። ተግባብተናል። አንዳንዴ መማር ጥሩ ነው። ለዚህ ነው እኔ አውቄ ተረድቼ የምለው ነገር መኖር አለበት ብዬ የማስበው። ስለዚህ ማታውቁ ሰዎች ካላችሁ ምናልባት እቺንም ልዘግባችሁ ብዬ ነው። እኔ ካልኩት ትምህርት ላይ ብዙ ሰዎች የወደዱትን ልጥቀስላችሁ እና ፖስተውታል። እኔንም የአኬንም ትምህርት አንድ ላይ አድርገው የሆነ እንዲያውም በጣም የምወዳት ወንጌላዊት ናት ይላከችልኝ። ይሁንዬ ይሄ ንግግር በጣም ልቤን ነክቶታል ብላ ነገረች፣ ላከችልኝ። በጣም መወዳት ማከብራት እህቶች አሉኝ፣ ወንጌላዊ ወንድሞች ብዙ አሉኝ። እነሱ ያላዩት እኔ የማየው፣ እኔ ያላየሁት እነሱ የሚያዩት ወንድምና እህት አሉኝ። እና ይሄን ስሙት እስቲ። ምንድን ነው ያልኩት? እዚህ ጋር ላሳያችሁ። አንዴ አስቡ። በምን አቅሜ ነው እኔ ከቅድስት ድንግል ማርያም ጋር የምፎካከረው? የዳዊት ልጅ ማረኝ ይላል ጴንጤቆስጣሉ። የድንግል ማርያም ልጅ ማረኝ ግን ማለት ይከብዳቸዋል። የዳዊት ልጅ ማረኝ አልክ። ቅድስት ድንግል ማርያም በስጋ የወለደችው ናት። በእሷ ማለት ግን አይቻልም ማለት መልአኩ መልቱ በትህትና ያናገራል። ኤልሳቤጥ የጌታዬ እናት ዘመዷ፣ የገዛ ዘመዷ መጣ። የጌታዬ እናት እኔ ጋር ትመጣ ዘንድ እንዴት ይሆንልኛል? ቅድስት ኤልሳቤጥ እኮ ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ በታላቅ ድምፅ የጮኸችው የጌታዬ እናት ብላ ወደ እኔ ትመጣ ዘንድ ሰው እመቤታችን የጌታዋ እናት ስለሆነች ኤልሳቤጥ ማለት ነው አንቺ የጌታዬ እናት ነሽ፣ ስለዚህ ወደ እኔ እንድትመጪ አይሆንልኝም፣ አይገባኝም ብላ ያከበረቻትን እንደኔ አይነቱ ምናምን ወሮ በላ ትዕቢተኛው ቅድስት ድንግል ማርያም ማብጠልጠል ትጀምራለች። የጌታ እናት ሆና ምን አይነት ትውት ናት በቅዱስ ሚካኤል እና ያቺ ታናሽ ብላቴና ወደ ትልቅ ዘመዷ ትሄዳለች ማለት ነው። And whence is this? That the mother of my Lord should come to me. For he hath regarded the lower state of his handmaiden. For behold, from henceforth all generations shall call me blessed. ነጽት በጽት የተባለች ሴትን እንደኔ አይነት ወሮ በላው እንዲፎካከራ ሲያደርጉ ነበር። ይህንን ነው የምልህ እና የቅድስት ድንግል ማርያም ነው ትልቁ ጸበኛ የሚያደርጋችሁ። ጌታ ኢየሱስ ምስክሬ ነው የምላችሁ። ትልቁ የመጀመሪያ ጸበኛ የምትሆኑት ከእመቤታችን ጋር ነው። ከዚህ ድንቅ እናት ጋር ነው ጸባችን። ውስጥ የምትገቡት ቅድስት ድንግል ማርያም ስለተወደደች ተመለከች ተብሎ እንዲነገር ይደረጋል። እነሱ የሚያመልኩት እኮ ብለው ይዋሻሉ። የክብር ስግደቱን አያውቁት። ኢቭን የክብር አይደለም የአምልኮ ስግደቱን አያውቁትም አብዛኛዎቹ። የአምልኮ የክብሩን ተው፣ የአምልኮ ስግደት ይሰግዳሉ። አይታቸዋል ሲዘሉ ሲፈነጥዙ እንጂ የአምልኮ ስግደቱን ሲሰግዱ አታዩ።
እና ቅድስት ድንግል ማርያም የዳዊት ልጅ ማርያም ብለህ ዳዊትን ከጠራ የቅድስት ድንግል ማርያም ልጅ ብለህ አትጠራም ማለቱ ስህተት። ሌላው ኢየሱስ ክርስቶስ በመስቀል ላይ ያለ እነሆ እናት ብሎ ለዮሐንስ ነግሮታል። የዮሐንስ እናት አይደለችም ቅድስት ድንግል ማርያም የኢየሱስ እንጂ። የዮሐንስ እናት ከሆነች የዮኒ ማኛ እናት ላትሆን ነው እንዲ? መባረኬ ነው እኔ እንደዛ ያደረገኝ። እና ይገልጻል። እግዚአብሔር እውነትን ስትፈልጉ ይገልጻል። እግዚአብሔር ስለ እውነት ከፈለጋችሁ ይገልጻል። እቺ ልጅ የተናገረችውን ትላንትና አጣሁት በቪዲዮ ያልኳችሁን አግኝቻታለሁ። ስለ ቅድስት ድንግል ማርያም የተናገረችው ሆስፒታሉና ቅድስት ድንግል ማርያም ምን እንዳረገቻት ትናገራለች እና ላሳያችሁ። በጣም የሚደንቅ ምስክርነት ነው። ስሙ። አዎ ማርያምን አይቻታለሁ። ስቶሪ ታይም ልንገራችሁ። የተወለድኩት በልብ በሽተኛ ነው። ጆርጅ አንበሳ አዲስ አበባ ያለው ይሄድ ነበረ። ልቤን መስራት ስላልቻሉ ቻንሱ ሲኖረኝ ወደ ለንደን መጣሁኝ እና ልቤን ለመሰራት ተወሰነ። ቀን ተሰጠን። በዚህ ቀን ይሰራል ልቦ ምናምን ተባለ እና ያን ቀን ደርሶ እኔ ልቤን ለመሰራት ከሱ በፊት ግን እናቴን አስፈርሟት ነበር። ልጅሽ ግማሽ ፐርሰንት ልብ ቻንስ አላት፣ የመትረፍም ቻንስ አላት ልጅ ላይ። እናቴ ደግሞ ሪስክ ወስዳ ፈረመች። ተርፌያለሁ እንደምታዩት። ግን ደግሞ የዛ ጊዜ እኔ ሰርጀሪን ካረጉ በኋላ ይሄኛው ቁስል ስተታችን ነው እና ሰርጀሪ ካረጉ በኋላ አልነቀውም ለ15 ቀን። የዛ ጊዜ ግን አንድ ነገር አየሁ። ማርያም መጣች። ማርያም መጣ። ምን እንዳለች ታውቃላችሁ? ልጄ እንደዚህ ነው ያዘች። እጄ እንደዚህ ይዛ ልጄ ምን ማትሆኝም እናትሽን አጠገብሻለሁ ምንም ማትሆኝም አለችኝ እና ድምጿ እየተሰማኝ ነበር። ተኝታችኋል፣ የሚሰማችኋል፣ ያያችኋት ሆነ ብርሃን ነገር የሚታያችሁ አይደለ ሙቼ ኑሬ ይሁን ህይወቴ ወደ ገነት ይሁን አላውቅም። እስካሁን ግን ደግሞ አወራችኝ። ልጄ እናትሽ እዚህ ጋር አለውኝ ምንም አትሆኝም እጄ እንደዚህ ዛ ማለት እና ነቃሁኝ ከ15 ቀን በኋላ እና ማሚ ስንት ሰዓት ቆየሁኝ አልኳት። እሷ ደግሞ አንቺ ምን አለብሽ የምን ሰዓት ቀናት ነው የቆየሽው 15 ቀን ምናምን ብላ ነገረች። ግን የዛ ጊዜ ስነሳ ድምፄ አልነበረኝም ስላችሁ ድምፄ እንደዚህ ነበር። ድምፄ አይሰማማ እንደሱ ማለት ነው። ከዛ ግን ድምፄ ከተቻለኝ በኋላ ምን እንዳልኳት እማሜ ማርያምን መመስል ሴት መጣ ልጄ ምንም አትሆኝም ብላ እጄን ይዛ እንደዚህ ነገረችኝ። ሴት የመጣቻለች ወይ እንደማርያም መመሰል አልኳት። እሷ ደግሞ እንደዚያ አየች ነው። ኧረ የለም ማንም የመጣ የለም። ከዛ ጊዜ ግን የዛ ጊዜ ግን ሰርጀሪ ያደረኩኝ ቪዲዮን ዘጋግላችኋል ድጋሚ እንዳዲስ ምሰሙ የማርያም መጽሐፍ ቅዱስ ልቤ ጋጋ ነበር እና ለዛ ይሆናል ማርያምን አየኋት እና ማርያምን አይቻታለሁ ላልሰማ ያ እና ራሱ ጭራሽ አታውቀውም መጽሐፍ ቅዱሱም እንደሆነ ምስኪን ልጅ በመሆኗ ነው። አሁንም የምነግራችሁ ምንድን ነው የአንተ ፓስተር በህልሜ ያየሁት እያልክ ትቀልዳለህ። ብዙ ድራማ የሰራችሁት በፓስተር አለ። የኢየሱስ ክርስቶስ እናትን ማናናቅ የአብዛኛው ጴንጤ ተቀዳሚ ስራው ነው። የሁሉም እያልኩ አይደለም። የአብዛኛው ጴንጤ ተቀዳሚ ስራው የኢየሱስ ክርስቶስን እናት ማናናቅ ኤልሳቤጥ ያከበረቻትን እኛ የምንንቅበት ትልቁ መንገድ ነው እና ጴንጤ መሆኑን የምታውቀው ማርያምን ስጠላ ነው። እግዚአብሔር ምስክሬ፣ በውስጤ ብዙ ቪዲዮዎች የተቀረጹ ማየት ትችላላችሁ። ፉክክሬ ከማርያም ጋር ሆኖ ነበር። ፉክክሬ ከመላእክቶች ጋር ሆኖ ነበር። ፉክክሬ ከጻድቃን ጋር ሆኖ ነበር። ካያችሁ መንፈሱ ነው ያንን የሚያደርጋችሁ። ያ መንፈስ ሌሎቹን ሁላ እንድትጠሉ እናንተ ብቻ እናንተ ብቻ የዳናችሁ የሚያስመስል ነገር ይመጣል። እናንተ ብቻ የዳናችሁ ከእናንተ ውጪ ጌታን የሚያውቅ ያለ አይመስላችሁ። እና ትልቁ ጅራፍ ነው መላክ የምትጀምሩት። መጀመሪያ ጅራፍ የወጣችሁበትን ቤት መግረፍ፣ መስደብ፣ ማንጓጠጥ። ያንን ማንነት እኔ ላይ በደንብ 8 ወር ለብሳችሁታል። በደንብ የሌሎቹን 10 ወር እነ ቀለም ምናምን ከዛም በላይ አድርጋችሁታል። ግን ከዚህ በኋላ እንጀራቸው እንደሆነ እንድታውቁ ነው። እንጀራቸው ማርያምን መስደብ ነው።
እንጀራቸው ቅዱሳንን መስደብ ነው። እንጀራቸው መልካም የተባለ ነገር በሙሉ አንድ ሳይሆኑ ለነቢት ብርቱካንም ፊት ለፊት ነው የነገርኳት። ካያችሁ አንድነት የለም። መሰረተ ክርስቶስ፣ መካነ ኢየሱስ፣ ሙሉ ወንጌል፣ ቃለ ሕይወት የምትባሉት አንድ እንኳን ክርስቶስን አታውቁትም። በአንድነት አሰብኩትም። ያንን እያወቃችሁ ስለ ክርስቶስ አንድነት እናንተ እንዴት ልታወሩ ትችላላችሁ ብዬ ፊት ለፊት ነው የነገርኳቸው። ስለዚህ ያ ሊበትነን የመጣው በትነሃለሁ። ለምንድን ነው የምበትነ? ዋሽተሃል። በድህነት ትምህርት ላይ አንድ አይደላችሁም። አንድ ካልሆናችሁ ደግሞ አንድነት የለም። ስለዚህ በጣም ደስተኛ ነኝ በዚህ እግዚአብሔር። ሌላው ምንድን ነው ብዙ መሀይሞች ሲያስተምሩ ምንድን ነው የሚሏችሁ? ነፍሳችን ዘላለማዊ ናት። ወይ በሲኦል ይሰቃያል ወይ በቅድስና ህይወት ላይ ይኖራል። የመጽናኛ ቦታ አለን ክርስቶስ ዳግመኛ እስኪመጣ፣ ወይ ደግሞ ሲኦል። ነፍሳችን ዘላለማዊ ነው፣ ስጋችን ብቻ ነው የሚረግፈው። ስለዚህ የሚቋረጥ ነገር የለም፣ የሚቋረጥ ነገር የለም። ስለዚህ ልዩነት የለው ማለት ነው። አከተመ። ስለዚህ ይህንን ነገር አያስተምሯችሁ። መካነ ኢየሱስ ስታስተምር ምን ትላለች? ነፍስ ጸሎት ያደርጋሉ ቅዱሳን ብላ ትላለች። ታዲያ ከኦርቶዶክስ በምን ተለየ? ጸሎት ያደርጋሉ ማለት ማማለድ ነው። አትሸፋፍኑት፣ አይዟችሁ፣ ንገሯቸው፣ አትፍሩ። መካነ ኢየሱሶች አትፍሩ። ቅዱሳን ከሞቱ በኋላ ጸሎት ያደርጋሉ ያማልዳሉ የሚለውን ነገር ያማልዳሉ ብላችሁ በሉ። አትዋሹ፣ አትፍሩት፣ በሉት። ቃሉን አትቀባቡት፣ አትቀባቡ። ከዛ ኦርቶዶክስ ሆናችሁ አለቀ። እኔ አሁን ጴንጤን ሳስበው ያኮረፈ ኦርቶዶክስ ማለት ነው። ጴንጤ ማለት ያኮረፈ ኦርቶዶክስ፣ ሌላ የለው። ተሐድሶ ማለት ያኮረፈ ኦርቶዶክስ። አማ ክሊር? ጴንጤ ያኮረፈ ኦርቶዶክስ ነው እንደ ብዬ ነው መጠይቀ። ስታኮርፍ ነው ጴንጤ የምትሆነው። ስታኮርፍ ጴንጤ ትሆናል። ከዛ ውጭ ምንም ነገር የለም፣ ምንም ነገር የለም። ለምን የምታኮርፈው? ለብቻ ቸርች መክፈት አትችልም በኦርቶዶክስ። ዩ ካንት ለብቻ ሱቅ በደረቴ ከፍቼ ለራሴ ስም ጠርቼ እሆናለሁ ማለት አትችልም። ስለዚህ ታኮርፋለ። አትችልማ። ቄስ መላኩ ነኝ ብለ ወይም ደግሞ ቄስ ገብረ ማርያም ነኝ ብለ ለብቻ ቸርች መክፈት አትችልም። ስለዚህ ታኮርፋለ። ለምንድን ነው የማታኮርፈው? አላሸቅላለች ትላለች። ገባ? ቄስ ገብረ ማርያም፣ ቄስ ገብረ ስላሴ ብለ ለብቻ አትከፍልም። ስለዚህ ታኮርፍና ሐዋርያ ነኝ ትልና እልል ያለ የቸርች ብራንች የራስን ጠግ እዩ ጩፋ ነኝ ብለ ተከፍተዋለ 30 ቸርች በግል። ከዛ ተቆረጥማል። በቅርቡ እውነት ተገልጿል። እዩ ጩፋ እንዳትመጣብን ብለው ላኩበት፣ ድርሽ እንዳትል ብለው። ሰምታችኋል? እሱን ጉድ እዩ ጩፋ ኖ እስከ ዛሬ የዘረፍከን ይበቃል፣ ከዚህ በኋላ አዘርፈንም እንዳትመጣብን አሉት። ስለዚህ ኦርቶዶክስ ጋር ይቺ እንደዚህ ብለ ትሸቃቅለ የምትወጣው ነገር የለም። እኔ አሁን እንደው ፕሮፌት ዘማቸው ወዳቸዋለሁ። እኔ አሁን እንደ ፕሮፌት ወርቅዬ መሆን ያቅተኛል? እንደው ቢያቅተኝ ባቅተኝ እንደ ፕሮፌት ወርቄ መሆን ያቅተኛል? እንደው ቢያቅተኝ ባቅተኝ እሷን መሆን ያቅተኛል? እንደው ቢያቅተኝ ባቅተኝ እስራኤል ዳንሳ መሆን ያቅተኛል? እዩ ጩፋን መሆን ያቅተኛል? እና እኔ ገንዘብን እንደማልከተል የምታውቁት በዚህ ነው። ገንዘብ አያታለኝም። እኔ ማኛው ለእውነት ነው የሚሄደው። እውነትን አይቼ ዘግባል። በእኔ ደረጃ በመጨረሻው ዘመን ላይ ነው ሁሉንም ጌታ የሚገልጠው አይደለም። በመጨረሻው ዘመን ላይ ጌታ ገልጦታል። በአሁን ሰዓት የሚታለል የኦርቶዶክስ ልጅ አለ ብዬ አላስብም። እግዚአብሔር በሚያውቀው nobody will do like that። ስለዚህ I'm very happy
እና አሁንም የኦርቶዶክስ ልጆች ኑ በብርሃኑ ተመላለሱ። የትም ቤት ብትሄዱ እሱን ጻፉላቸው፣ ያሳብዳቸዋል። ብርሃን ክርስቶስ ነው፣ ኢየሱስ ነው ብርሃን። ኑ በብርሃኑ ተመላለሱ ሲባል ኮረንቲ የሚይዘው ፕሮቴስታንት ወንድምናት አይገባኝም ለምን እንደሆነ። ኦርቶዶክስ የምትጠቀመው ተርም ይደብራቸዋል። ጌታን ሲጠሩት በመላጣው ነው፣ እዛ ቤት በመላጣው። ተግባባን? ለስሙ ክብር ምስጋና ይግባው። መድኃኔዓለም የጌቶች ጌታ የንጉሶች ንጉስ ቦይፍሬንዴ ነው የሚሉላል። ከክርስቶስ ጋር ሻይ ቡና ልል ወጣው የሚላል እና ክብር ያድርጋችሁ፣ እግዚአብሔር ይጠብቃችሁ። የኦርቶዶክስ ልጆች ብታኮርፉም እውነቴን ነው የምላችሁ፣ ጠይቁ አባቶቻችሁ። እኔ ባለመጠየቄ እግዚአብሔር ምክንያት ስለነበረው ብዬ ነው የማስበው። ሁሉንም በምክንያት አይደል የሚያደርገው። እግዚአብሔር ለምክንያት አድርጎ 8 ወር አጨልሎ የፈለግከው ይሄን ነው አይደል ሂድ ብሎ አስተምሮኝ በደንብ አሳውቆኝ ማንነቴን ጥላሸት ነበር የተቀባው እዛ ቤት። ለምን? ስድብ ነው፣ የማይረባ ስድብ አድርጎ ማንነቴን ቀይሮት ነበረ። እግዚአብሔር ይባረክ። ከዛ አውጥቶ ስለ ወንጌል ሲወራ በስነ ስርዓት ወንጌል ምን እንደሆነ በጨዋነት እንዲወራ አድርጎ እግዚአብሔር ጠበቀኝ። የኔን ህልም ነግሬያቸዋለሁ አይደለ? እግዚአብሔር በሚያውቀው ነው የምላችሁ። የኔ ህልም ምን ሆኜ ነው? እዛ ሆኜ የኦርቶዶክስ ቤተክርስቲያን ውስጥ ይከተኛል እና የኦርቶዶክስ ቤተክርስቲያን ውስጥ ፎር ሳም ሪዝን መታወቂያ አስገብተ ነው የምትገባው እና መታወቂያ አለኝ። መታወቂያን ዋሌቴ ውስጥ መታወቂያ አለ። እሱን አድርጌ እገባለሁ፣ አንድ ላይ ዋሌቴን ሰጥቼ ማለት ነው። ከዛ የሆነ መሳቢያ ነገር አለ። መሳቢያ ውስጥ ይከተትና ይዘጋል። ከዛ በኋላ ስወጣ መታወቂያውን አውጥተው ሲሰጡኝ ሲከፈት የኔ መታወቂያ ስሙ ሌላ ነው፣ የኔ አይደለም። እግዚአብሔር ምስክሌ፣ የኔ ድራይቪንግ ላይሰንሱ የኔ አይደለም። ይሄ የኔ ዋሌት ነው፣ ዋሌቴ ውስጥ ነው ያለው። ይሄ ግን የኔ ስም አይደለም። እንዴት የኔ ስም ያልሆነ ይሆናል? ኧረ ማንም አልነካው። ስም የለም። ጴንጤ በነበርኩበት ሰዓት ማለት ስም የለም። ያለው ኦርቶዶክስ ቤተክርስቲያን ውስጥ መሳቢያ አለው። እዛ ውስጥ መሳቢያ ውስጥ አሉ ሰዎች አሉ። ከዛ ሳወጣ በጭራሽ ስም የለም። ደንግጬ ግርም ብሎ ምን አይነት ህልም ነው? ያንኑ ተመሳሳይ ህልም ለንግስ ሄጄ ሌላ ቦታ ሲያነግሱ አብሬ ተቀላቅዬ ሄጄ ሰዎቹ ይጠፉብኛል። ሰዎቹ የሚያነግሱት ሰዎች ወደ ሌላ ሄዳሉ። እኔ ላገኛቸው አልችልም። እሄዳለሁ፣ አላገኛቸው። ወይ መድኃኔዓለም ብዬ ያው ሞር ማንበብ ጀመርኩ እና ያ ምልክቱ ምንድን ነው? ኦርቶዶክስነቴን መተዌ እዛ ውስጥ አባል እንዳሉ ያልዳንኩበት እንደሆነ ማሳያ ነው። እንግዲህ እግዚአብሔር በምልክት አሳይቶኛል። እግዚአብሔር ይባረክ። አሁን ግን ያው ወደ ቤቴ መልሶኛል። እግዚአብሔር ይባረክ ነው የምለው። እና እንደዚህ አይነት ነገሮች ለጨነቃችሁ፣ ግራ ለገባችሁ፣ በተለይ ምንም አይነት ትምህርት ሳትማሩ ልማር የሚባል ቁማር ለጀመራችሁ ወንድምና እህቶቼ ያኮረፈ ነው። አሁን ዳር ሆነ የጎሪጥ ኦርቶዶክስን ማየት ነው ትልቁ ፕሮብለም። አሁን የአብዛኛው ጴንጤ ወንድምና እህቶቼ ችግር ኩርፊያ ነው። እንደዚህ የጎሪጥ ማየት ኦርቶዶክስ ወደ ሙስሊም ለምን አታዩም? ግን እኔ I just want to ask you one simple question. ለምን ወደ ሙስሊም እንዲህ የጎሪጥ አታዩ? ኦርቶዶክስን በምታዩት አይ እኔ ሙስሊም እንድታዩልኝ እፈልጋለሁ። ወሮንቹ ዱ
አታደርጉትም። እንዲህ ጎሪጥ ኦርቶዶክስን ቀቅላችሁ ልትበሏት ያላችኋትን ነገር ዞር ብላችሁ እስቲ የሙስሊሙን ቀና ብላችሁ ለምን አታዩም? ኦርቶዶክስ ላይ በዛ ደረጃ ከምትጨፍሩ ክፉ ከምትናገሩ ወደ ሙስሊም እንዲህ ብላችሁ ታያላችሁ። ታቃላ እግዚአብሔር ምስክሬ ታቃለም ይደርስብን። ስለዚህ ኦርቶዶክስ ኢየሱስ የጌቶች ጌታ ነው ስትል ከተቃወመች፣ ማርያም አምላክ ናት ካለች እኔ ልቀጣ። ቅድስት ድንግል ማርያምን ማርያም ናት ብላ አምላክ ናት ብላ የምታረግ የለችም። ግን በውሸት ፖለቲካ ይሰራል። ማርያምን ነው የሚያመልኩት ይላል። ሌላው በኦርቶዶክስ ለየት የሚያደርገው የነፍስ አባት የሚባል አለ። ትርጉሙን ለማታውቁ ምናልባት ፕሮቴስታንት ወንድምናቶች እዚህ ካላችሁ ልንገራችሁ። የነፍስ አባት ማለት ምን ማለት ነው? በክርስቶስ ምንድን ነው? ኃጢአትህን ተናግረህ አብረን የሚጸልይልህ ነው። እኔ ቀጥታ ማግኘት አልችልም ወይ ብለህ ትላለህ። ልዘግበ ለምን እንደሆነ በእግዚአብሔር ፊት ብዙ አይነት ኃጢአቶች ሰርተናል። ብዙ አንድ ትልቅ ሰው ጋር ሄደ፣ አባት ጋር ሄደ፣ ወይም ፓስተር ጋር፣ በእናንተ ፓስተር ጋር ልበለው፣ ፓስተር ጋር ሄደ፣ እንደዚህ አይነት ኃጢአት ሰርቻለሁ። ለምሳሌ ሽጎራን በለው፣ የሆነ ቦታ ሸጎርክ፣ የሆነ ወይም ደግሞ ሌላ ዘረፍክ፣ ሄድክ እና ኃጢአትን ተናገርክ። ፓስተርዬ ዘርፍ ያለው በጣም ጸጽቶኛል ስለዘረፍኩኝ እና ምን ላድርግ ብትል፣ አይ ንስሐ ግባ። ንስሐ ግባ ማለት ለእግዚአብሔር አልቅስ ይቅርበል ነው። ከዛ አብረው ይጸልዩልህና ይሄንን ነገር ሁለተኛ እንዳታደርገው ተባብለ ተነጋግረ ተምረ ትምህርቱን ትሄዳለህ በንስሐ። አፕራምሹ ያንኑ ያደረግከውን ነገር እንደገናም ሰርታ አትመጣም። ለምን? ሼም ይዛሃል። እንዲህ ያን ያህል ተመክረ፣ ያን ያህል ትምህርቱ ተሰጥቶ፣ እግዚአብሔር ይቅር ብሎ እግዚአብሔር ይፍታ ተብለ፣ ይፍቱኝ አባቴ ስትል እግዚአብሔር ይፍታ ነው የሚል ቀይሱ። እኔ ልፍታ አይለ፣ ይፍቱኝ አባቴ ስትል እግዚአብሔር ይፍታ። ስለዚህ ሼም ስለሚይዝ ስለማትመጣ ገስዋት ምን ታደርገዋለህ? መቅረት ትጀምራለህ። ወደ እግዚአብሔር ስትል ግን ብልግናን ጥግ ድረስ እየሄድክ እየሰራ እሱ ይቅር ይለኛል እያል ቀልድ ታበዛለህ። ኃላፊነት አትወስድም። ስለዚህ ለጴንጤዎችም ልንገራችሁ የሚጠቅማችሁ ነገር ንስሐ ለሰው ልጅ በጣም አስፈላጊ ነገር ነው። አስቀያሚ ወንጀል ሲሰራ ኃጢአት ሲሰራ አንዴ ለፓስተሩ ተናግሮ ያንን ደግሞ አይነግሩም ደግሞ መስራቱ። ስለዚህ ምን ያደርጋል ማለት ነው? ከኃጢአት የሚነጻበት መንገድ ተፈጠረ ማለት ነው። ተማረበት ማለት ነው። እናንተ ቤት አብዛኛው ሸጓሪ የበዛው እንደዚህ የሚባል ነገር ስለሌለ ነው። አብዛኛው ለጥላጭ የበዛው ከፓስተር ጀምሮ ለዛ ነው። ተግባባ? ፓስተሩ ዱርዬ የሆነው የሚነግረው ሰው የለም። እንዲህ ቢያጠፋ ወንበዴ ቢሆን ቢዘርፍ የሚጠይቀው የለም። ዘይት ለምን ትሸጣለህ የሚለው የለም። ስለዚህ ገስዋ እንደፈለገ መሆን ይችላል። ለዛ ነው የንስሐ አባት የሚያስፈልገው። ምክንያቱም እኔ የወይን ግንድ ነኝ ይላል፣ እኛ ደግሞ ቅርንጫፎቹ ነን። በፍሬው እንታወቃለን። ፍሬ የሚያፈራውን በፍሬው፣ ፍሬ የማያፈራውን ደግሞ ያስወግዳል ይላል መጽሐፍ ቅዱስ። ስለዚህ ፍሬ ካላፈራበት ትወገዳለህ። ይህንን ነገር ብዙዎቻችሁ ምን አታረጉትም፣ አትቀበሉትም። ስለዚህ ለዛ ነው በጴንጤም ንስሐ ብትጀምሩ እንደ ሀሳብ ይጠቅማችኋል። እችን ነው ብለው